እህቴን የት ነው ያደረካት? የኔ ቆንጆ እባክሽ ተረጋጊ። ሚራ ምንድነው የነገረች? ስለ ሳራ የምታውቀውን ሁሉ። አይ በፍጹም አታደርገው። በፍጹም ምኑን ነው የማታረገው? በእርግጠኝነት የሆነ ሚስጥር አለ። ምንም ነገር ሳይወድቅ ደግሞ ተሰበረ ሊባል አይችልም በፍጹም። ለነገሩ ቆይ እንዴት ነው ሮቤል አያደርግም ብለህ የምትከራከረው? ይኸውልሽ አንተ ብነግርህም አይገባም። እኔንም ደግሞ ደደብ አታድርጉኝ። የሳራ ህይወት እኮ አደጋ ላይ ነው። እንሄዳለን ማለት ነው ከልሆና ጋር። ምን ማለት ምን ለመሆን ምን ልትሆን? ያው የሳራን መጥፋት ማመልከት ስላለብን ነው። በፍጹም ይሄማ አይሆንም። ሚራ የእውነት ጨክነሽ እኔ ላይ ተመሰክርብኛለሽ? አማራጭ አለሽ? ሚራ ስለ ሮቤል የማውቀውን ሁሉ እናገራለሁ ለሉሃና በማለቷ አናን በር ቆልፎባታል። ታዲያ ሚራም ደግሞ ለሉሃና በር አስከፍችልኝ፣ እኔ ላንቺ እንደምነግርሽ ሲያውቅ በመጀመሪያ ለእኔ ካልነገርሽኝ በማለት አድናን በር ቆልፎብኛል በማለት እንግዲህ በሩን እንድትከፍትላትም እየተማጸነች ነበረ። መጀመሪያ ቃል ግቢልኝ እንደምታግዥኝ፣ እንደምትረጅኝ፣ ከዚህ እንደምታስወጭኝ፣ ከዛም በኋላ ሁሉንም የማውቀውን ነገር እነግርሻለሁ በማለት ለሉሃና ከበሩ እንድታስወጣት እንዲሁም ደግሞ የምታውቀው ብዙ ነገር እንዳለ ስለ እህቷ ስለ ሳራ ከዚህ ነገር ጀርባ ያለው ደግሞ ሮቤል መሆኑንም ነግራታለች። በሌላ በኩል ደግሞ በሮቤልና በሚራ መካከል ትልቅ ሚስጥር እንዳለ አሁን ላይ አድናን ጥርጣሬ ደርሶበታል። ይህንንም ነገር እሱን ሄዶ ሲያናግረው ሮቤልን ሄዶ ሲያናግረው ሮቤልም እኔ በራሴ ምንም ነገር ማድረግ የማልችል ምንም ነገር የማላውቅ እንዴት እንደዚህ ትጠረጥረኛለህ እያለ የተድረቀረቀ ቢሆንም በአሁኑ ግን አብቅቶለታል። አድናን ሁሉንም ነገር እንዳወቀ እንዲሁም ደግሞ ሚራ ስላንተ ብዙ የምታውቀው ነገር እንዳለ ትናገራለች። ስለዚህ የማትነግረኝ ከሆነ እኔ የማደርገውን አውቃለሁ በማለትም እንዲሁም ደግሞ ባለቤቴ ከዚህ መኖሯን የሉሃና መኖር ከዚህ ስላልወደደች መውጣት አለባት በማለቱ እሱ ደግሞ መውጣት የለባትም እባክህን እያለ እንግዲህ የሚያውቀውን ነገር በሙሉ ካልተናገረ እሷ እንደምትወጣ ባለቤቴ ሰላም የማታገኝ ከሆነ ደግሞ ከዚህ ልትቀመጥ አችልም የሚለውን ውሳኔ በመወሰኑ እሱ ደግሞ እንግዲህ ሚራ ሌላ ችግር ስላለባት ነው፣ ሚራ ስለ ሳራ ብዙ ነገር ታውቃለች በማለት እንግዲህ አድናን ደግሞ በሁለታቸው መካከል እሷ ሮቤል ያውቃል፣ ሮቤል ደግሞ እሷ ታውቃለች ሚራ መባባላቸው ታዲያ ለአናን ደግሞ አንድ ትልቅ ነገር እንዳለ በመካከላቸው የተደበቀ ሚስጥር እንዳለም ተገልጾለታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምናላችሁ ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ፣ እንዲሁም ቪዲዮን ላይክ ማድረግ አትርሱ እያልኩኝ ቀጣይ ክፍል ይዤላችሁ መጥቻለሁ። ሉሃና እያደረክ ያለው ነገር ትክክል አይደለም። የቆለፍክባትን በር እንድትከፍትላት እፈልጋለሁ። ስለ እህቴ ብዙ የምታውቀው ሚስጥር አላት። ስለ እህቴ ማወቅ እፈልጋለሁ። ስለዚህ በር ክፈትላትን ብለዋለች። አድናንም እኔን ላደርግ አልችልም፣ በመካከላቸው ምን እንደተፈጠረ የማውቀው ነገር የለኝም፣ ሮቤልን ጠምዳ ይዛዋለች በማለት እንግዲህ እሱ ባለቤቱን ነፃ ሊያደርግ እሷ ደግሞ ሮቤልን ተጠያቂ። በዚህ መካከል ደግሞ ሉሃና አንተ ወተቱን ጥቁር ነው ካልክ የማትመለሰው ስለሆንክ ስለዚህ አሁን ላይ ደግሞ ለአንተ ማስረዳት ደክሞኛል፣ አንተን ማሳመን ከባድ ስለሆነ ስለዚህ አንተ ደድበህ እኔንም አታደድበኝ የማታዳምጠኝ ከሆነ በማለት እንግዲህ አይኑን እንዲገልጽም አድርገዋለች። ታዲያ ሉሃናም ደግሞ ወደ ሮቤል ክፍል በመግባት የምታውቀውን ሁሉ ሚራ ልትነግረኝ ነው፣ ሚራ ነግራኛለች፣ ስለዚህ እህቴን የት ነው ያደረካት፣ እህቴን ታመጣለህ በማለት አፋጣም ይዘዋለች። ሮቤልም እሷ ቆይ ምኑን ነው የነገረችሽ እያለ እንግዲህ ስለ እህቷ ያደረገባትን ጭካኔና እህቷ ያለችበትን የሚያውቀው ተጠያቂ ዋነኛ ሰውና ብቸኛ ሰው የምታውቀው ሮቤል እንደሆነ ሚራ ሁሉንም ነግራኛለች በማለቷ እንግዲህ ሮቤል የሚያውቀው ነገር እንዳለ ነገሮችን ሚራ ናት ያደረገችው፣ እኔ የሚያገባኝ ነገር የለም የማውቀው ነገር የለኝም ያለ ቢሆንም ነገር ግን ደግሞ የሚያውቀው ነገር እንዳለ እሺ ተረጋጊ፣ በመጀመሪያ ሁሉንም ነገር ደግሞ የምታውቀው ሚራ ናት በማለት እንግዲህ መካከላቸው ትልቅ ነገር እንዳለም እሱም ቢሆን ያደረገው ትልቅ ነገር እንዳለ ከውሸቱ ከቅጥፈቱና ካነጋገሩም ማውቃበታለች።
ታዲያ አድናንም ደግሞ እነዚህ ሰዎች መካከል የሆነ ነገር አለ ማለት ነው። ስለዚህ ቀስ ብዬ ማጤን ይኖርብኛል በማለት እንቅልፍ ሁሉ ነስቶታል። ነገር ግን በዚህ መልኩ ደግሞ እውነታውን ማወቅ ስላልቻለ ታዲያ በአነጋገሯ ባኳኋና በተኙበት እሱን ቁጭ አድርጋ በመውጣቷ እውነታው ቢገለጽልኝ በማለት ከኋላዋ ስርስር እያለም እውነታውን ለማወቅም ችሏል። ታዲያ አድናን ደግሞ ወደ ሳሎን ሄዳ አንድ ነገር የምትፎክርበት ነገር አለ በእጇ ይዛ። ሚራ የምትፎክርበት ነገር ምን እንደሆነ ማወቅ ይኖርብኛል በማለት ባመለጠው ትንታ ምክንያት ደግሞ ስልኳ ላይ አንዳች ትልቅ ነገር እንዳለም እንዲሁም ደግሞ የምትፎክረው ከስልኳ ጋር የሚገናኝ እሷ ከሮቤል ጋር የሚገናኝ ነገር ይህን ነገር ደግሞ ከስልኳ ጋር አለ እሰራልሃለሁ አጠፋለሁ እያለች የምታስፈራራው በአንድ ማስረጃ የሆነ ፎቶ እንደሆነ ማውቋል። ታዲያ ትንታ በማስመሰል ስልኳን እርግፍ አድርጋ ትታ ሄዳ ለሱ ውሃ ስታመጣ እንግዲህ ወደ ራሱ አካውንት እሷ እየተመለከተችና እየፎከረችበት የነበረውን ፒክቸር ወደ ስልኩ በመላክ እንግዲህ እውነታውን ላይ ደርስበት ችሏል። ታዲያ በሌላ በኩል ደግሞ አሁን እውነታውን የማትነግሩኝ ከሆነ አንድ ትልቅ ነገር እንዳለ መካከላችሁ አውቃለሁ። እውነታውን ደግሞ እናንተ የማትነግሩኝ ከሆነ ስለዚህ ይህችም ልጅ ደግሞ እህቷን በፍለጋ ደክማለች፣ መከራዋን አይታለች። ልነግራት ልናግዛት ይገባል። እናንተ የማትነግሯት ከሆነ በቃ እኔ ሉሃናን ይዤ ወደ እስር ቤት እሄዳለሁ፣ ወደ ፖሊስ ጣቢያ እሄዳለሁ፣ ማመልከት ይኖርብናል በማለቱ ደግሞ እውነታው እንዲገለጥለት ሆኗል ለአድናን። አድናን ይህንን በማለቱ ሚራ ደግሞ በሌላ በኩል እንቅልፍ ነስቷታል። ወደ ፖሊስ ጣቢያ መሄድ የለበትም፣ ይህንን ነገር ማስቆም አለብን፣ ፖሊስ ጣቢያ ከሄደ እኔም ተከትየው ዘብጥያ መውረድ አይቀርም በማለት የያዘችውን ሚስጥር ለመደበቅ ስትል ለመስማማት ስትል በመካከላቸው ያለውን ንትርክ እንዲያቆሙ ወደ ሮቤል ክፍልም አምርታ ነበረ። አድናንም ሁሉም ሰዎች ስለነሱ ብዙ ይላሉ፣ እሷም ስለ ሮቤል ብዙ ትላለች። በመካከላቸው አንዳች ትልቅ ነገር እንዳለ አውቃለሁ። ስለዚህ ይህ ነገር ደግሞ ምን ሊሆን ይችላል የሚለውን ነገርና ሉሃና ያለ አንድ ነገር ድርቅ እንደማትል ሮቤል ስለ እህቴ ያውቃል። እህቴ ሳራ የት እንዳለች ያውቃል። እህቴ ችግር ውስጥ ናት። እህቴ ልደርስላት ይገባል። ይህንን ነገር ደግሞ በማስረጃ ሮቤል የካደውን ነገር እንግዲህ ሚራ ናት የምታውቀው፣ እኔ ምንም ነገር የማውቀው ነገር የለኝም በማለቱ ደግሞ ከክፍሉ እንግዲህ ፈልጋ የሳራ አንዳች ትልቅ ማስረጃ ከመኝታ ክፍሉ እንደተገኘበትም እሱ ሙሉ በሙሉ ሲክድ የማውቀው ነገር የለኝም ሲል እሷ በማስረጃ እንግዲህ ይሄ የእህቴ እኔ የገዛሁላት ስጦታ ነው፣ የጆሮ ጌጧ ነው። ስለዚህ ይህ ደግሞ አንተ ክፍል ውስጥ ምን ይሰራል? እውነታውን ትነግረኛለህ በማለትም አፈጣለች። ይህንን ነገር ደግሞ ከእሱ ጋር ስትነታረክና ስትፋጠጥ ይህን ነገር ማስረጃ ይሆነኛል በማለቷ ደግሞ ሮቤል እንግዲህ ይህንን ነገር ያደረገችው ሚራ ናት። ሚራ ቅናት አድሮባታል። እኛ አንድ ላይ በመሆናችን እኔና አንቺ አንድ ላይ በመሆናችን ቅናት አድሮባታል። እየዋሸች ነው። ስለ እህትሽም ደግሞ የምታውቀው እሷና በማለት ማስረጃ ሲገኝበት እንግዲህ ሚራ ናት ወደ ማለትም ሄዷል። ታዲያ የሁለታቸው ንትርክ ደግሞ እህቷ ጥሩ ሁኔታ ላይ እንዳልሆነችና እህቷ ችግር ውስጥ እንደሆነች ይህንንም ነገር ደግሞ ሊያደርግ የሚችለው አንዳች የጭካኔ ነገር ሊያደርግባት የሚችለው ሮቤል ስለመሆኑ በእርግጠኛነትም ትናገራለች። ታዲያ በአሁኑ ደግሞ አድናን ለሚናገረው ነገር አሁን ላይ ይህች ልጅ ከዚህ ቤት ከመጣች ጀምሮ አይኑን እየገለጠ ነው። ለምን እንዴት ይህንን ነገር እንዴት ማስቆም አለብን? ይህ ነገር ደግሞ ሊመጣ የቻለው ሁለታችን በፈጠርነው ልዩነት ነው በማለትም ሁለታቸውን ሚራን አረጋግቶ ወደ ራሱ አድርጎና ሚራን እንግዲህ በፍቅር አማሎ ማረጋጋት የተፈጠረውን ክፍተት በመካከላቸው እና አድናን እየነቁበት ያለው ምክንያት በሚራና በሱ ልዩነት በመፍጠራቸው ስለሆነ ወደ አንድነት እንዲመለሱም ሌላውን ሴራውን ቀጥሏል። ያንን በተፈጠረው ነገርና ቤታቸው ውስጥ ባለው ንትርክ በሁለታቸው እሱ ነው እሷ ናት በሚለው ነገርና ከኋላዋ ተከትሎ ትልቅ ነገር እንዳለ ሚራ የምትፎክርበት ፎቶ እንግዲህ አንዳች ትልቅ ማስረጃ ሆኖልኛል። ይህንን ነገር ማየት ይኖርብኛል። እኔ አይኔን ያልገለጽኩበት ነገር ሌሎቹ የሚያውቁን ነገር አንተ ታውረሃል፣ ታመሃል የሚሉኝ ነገር ምንድን ነው? ይህንን ነገር ማወቅ ይኖርብኛል ሲልም ደግሞ አድናን እንግዲህ ከኋላዋ ለመከተልም ግድ ብሎታል።
በሌላ በኩል ሜራ ደግሞ እውነታው እየተደረሰበት ስለሆነ እውነታው እየተደረሰብኝ ነው፣ ስለዚህ እሱ ችግር ውስጥ ገባ ማለት እኔም አብሬ ችግር ውስጥ እገባለሁ። እሱ ብዙ ነገር አድርጎኛል። ሮቤል ጨካኝ ነው። ሮቤል ምንም ያላደረገው ነገር የለም። ብቻ አንቺ አግዥኝ እንጂ እኔ ስለ እህትሽ እነግርሻለሁ። ብዙ ነገር አድርጎኛል። ብቻ እኔን ከዚህ ነገር አውጪኝ እያለች የነበረችው ሜራ ደግሞ አሁን ላይ በዚህ ሰዓት ወዴት ልትሄድ ትችላለች? ምን ሆና ነው? እንዲሁም ደግሞ የፖሊስ ጣቢያ ሲነሳባት ስለ ፖሊስ ጣቢያ ሲነሳባት ለምን እንደዚህ ተቀየረች? ምንድን ነው የተፈጠረው? የሆነ ነገርም አለ። ስለዚህ ከኋላቸው ልከተላቸው ይገባል በማለት እንግዲህ የተኛም አስመስሎ እሱ ሲተኛ ደግሞ እሱን ቁጭ አድርገው መውጣቷ ወዴት ልትሄድ ትችላለች? ስለምን ሊያወሩ ይችላሉ? በማለት እንግዲህ ከኋላዋ ተከትሏት ሄዷል። ሜራም ደግሞ እሱ ወደ ፖሊስ ጣቢያ ኑሃናን ይዟት ሊሄድ ነው፣ ስለዚህ አንድ ነገር ማድረግ አለብን እያለች ከእሱ ጋር ስታወራ እሱም ደግሞ እንግዲህ ያለውን ስሜት እየገለጸላት እሷም ከባሏ ወንድም ጋር እንግዲህ እየተጃጃለች አድናን ደግሞ በሩን ከፍቶ በአይኑ በብረቱ ሁለታቸው የሚያወሩትን ነገርና እሷ ደግሞ እወድሃለሁ፣ አፈቅርሃለሁ እያለች እንግዲህ በራሷ አንደበት ስለ ራሷ እየመሰከረች ይህንን ነገር አድናን በአይኑ ተመልክቷል። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ወዳችኋለሁ። ባይ ባይ።